ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ እዩና ቡራ እንግዲህ ተገናኝተው ነበር። እሱም ከዚህ በፊት የሰጠችውን ሀብል መልሶላታል። በእርግጥ አልቀበልህም ብለው ለካሜራ አማኑ ነው የሰጣት ማለት ነው። ካሜራማን ተቀብሏል። የእዩ ካሜራማን ማለት ነው። እሺ ምንድን ነው አዲስ ነገር ግን ያለው ቤተሰብ ምንድን ነው? በቃ እኔ እዩ ሁሌ የሚዛ የምትመጣው ነገር ስለ ልጅ 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 እኔ ምንድን ነው እሺ ልጁ ይወለድ እስኪ ምንድን ነው ሁሌ ስለ ልጅ በቃ የልጅህን አባትነት መቀበል አለብክ ምናምን በቃ ሁሌም ተመሳሳይ ነገር እኮ ነው የምትናገረው። እንዴ አይሰለችሽም እንዴ? እዩ አይደክምሽም እንዴ? እንዴ ለምን ረፍት አታደርጊም? ከወለድሽ በኋላ እኮ የሚሆን ነገር ነው። በመጀመሪያ ማለት ነው በሰላም ተገላገይ እስኪ። ኧረ ተይ፣ ግፍ ነው እዩ፣ ግፍ ነው ላልተወለደ ልጅ ይሄን ሁሉ መስዋዕት መክፈል አይከብድም? ይከብዳል እኮ። ከተወለደ በኋላ እኮ የሚሆን ነገር ነው ሁሉም። በመጀመሪያ እስኪ እንደው ተገላገይ። ልጅቷ ምንድን ነው አርቃ ማሰብ አትችልም እንዴ? አርቀሽ አስቢ እንጂ። ጭቅጭቅ ሁሌ አይሰለችሽም? እንዲሁም እኮ በዚህ ሰዓት አንቺ መደሰት ራስሽን በቃ ማስደሰት ከእንደዚህ አይነት ከጭንቀት ነገር ምናምን መራቅ ነው ያለብሽ። በዛ ላይ ደግሞ ምንድን ነው ያለችው? ብዙዎች ይገፉሃል፣ አያስደስትህም፣ እኔ ግን ላስደስትህ እፈልጋለሁ ምናምን። ያው ሀይሚቴን ለመንካት ፈልገሽ ነው። እውነት ለመናገር እዩ ታይ ታይ ታይ፣ ከሀይሚቲ ጋማ ልትወዳደሪ አትችይም። እሺ ልትወዳደሪ አትችይም። እንደው ዝም ብትይ ይሻልሻል። ይሄ ባሽሙር ምናምን የምትናገሪውን ነገር አርፈሽ ተቀመጭ። በተለይ አንቺ ለራስሽና እንደው ለእሱ እንኳስ ክብር ቢኖርሽ በዚህ ደረጃ አትመጭም ነበረሽ። በዚህ ደረጃ አትመጭም ነበር። ራስሽን ለማዋረድ ራስሽን እንደዚህ ልክ እንደ ጋጠወጥ ስግጥ ብለሽ የመጣሽበት ምክንያት አይደለም ሰውን ልታከብሪ አይደለም ሰውን ደህና ደረጃ ላይ ልታደርሽ ቀርቶ ራስሽ ራሱ ወርደሽ ነው እየታየሽ ያለሽው በአሁን ሰዓት ማለት ነው። እና እኔ ማን ነኝ ብለሽ ራስሽን ማዳመጥ አለብሽ። ከሰዎች ጋር ልትወዳደሪ አትችይም። በተለይ ደግሞ ከሀይሚ ጋር ትወዳደረኝ። ይህ አሁን ማናት ቡራ አብሳላት አብሳላት ይላል። አብሳላት የባለፈው የመጣችዋ ልጅ ምንድን ነው? አብሳላት ምን አገባት? አሁን ቡራ ስርዓት ይኑርህ አንተ ደግሞ። አሁን ሀይሚቲል ለማናደድ ነው አይደል? አብሳላት አብሳላት ምን ትናንትና እኮ ነው ያየናት። ማናት? ምንድናት? ከየት ነው የመጣችው? ሲቀጥል ያክስት ልጅ ናት እየተባለ ነበረ። እንደዛን የሰማሁትና ቡራ ደግሞ መስመር አትለፍ፣ ግን ሀብሉን እንኳን መለስክላት። ሀብሉን በመመለስ ደስ ብሎኛል። በቃ አለቀ። ሀብሉ ላይ እንደውም ብዙ ሰው የሆነ ነገር አድርጋ ነው ያመጣችሁ ምናምን ሲባል ነበር። እና መጠንቀቅ አለብን። በተለይ ከእንደዚህ አይነት ሰዎች እኛን ለማጥፋት እኛን የሆነ ነገር ለማድረግ ከሚሯሯጡ ሰዎች ምንም አይነት ነገር መቀበል የለብንም። አይደለም መቀበል ቀርቶ እነዛን ሰዎች ማግኘት ራሱ የለብንም። ስሬስ ማለት ነው። እና እንኳን መለስክላት ሀብሏን። ከዚች ጋር ድጋሚ ራሱ ባትገናኙ ደስ ይለኛል። አንተም ሀይሚቴ ማለት ነው። ስትመጣ ራሱ በር ዝጉባት። እንዲ አለማስገባት መብት አላችሁ እኮ። እውነት አታስገቧት ቤት በር እየከፈታችሁ ማስገባት እኔ መልካም ነው ብዬ አላስብም። እና ቡራ አሁንም ቢሆን ብዙ መጠንቀቅ ያለብህ ነገሮች አሉ። አሁን ደግሞ ሀሰን ተብዬው መጥቷል። እንግዲህ ሀሰን ይዞት የመጣው አይዲያ የሚበርድ ሳይሆን የሚያጋግል አይዲያ ነው ይዞ የመጣው። እንግዲህ ሀሰን ፍፄን አንተ ነህ ለዩ ቤት ያሳየኸው ምናምን እያለው ነበረ ዛሬ። ሀሰን ስላለፈ አይደለም፣ በቃ ያ ነገር አልፏል። በቃ ይች ልጅ አንዴ ቤቱን አይታለች። ከዚህ በኋላ ስለሚሆነው ነገር ነው አንተ ማሰብ ያለብህ እንጂ ይሄ ቤቱን በቃ አንዴ አይታለች እኮ አይደለም። ግን በምን መንገድ ነው ይች ልጅ ማስቆም የምንችለው? በምን መንገድ ነው ሀይሚና ቡራን ህይወታቸው እንዲቀጥል ማድረግ የምንችለው ብለክ ማሰብ እንጂ ያለብህ አሁን ስላለፈው ይሄ ከሳምንት አይሆነውም እንዴ እናንተ? ሳምንት የሆነ ነገር መተህ ዛሬ ላይ መናገር ጥሩ ነው ብዬ አላስብም። ሲቀጥል እስከ ዛሬ የት ነበርክ? እስከ ዛሬ የት ነበርክ? እውነት እንደ ጓደኛህ ነገር ካመመክ ከቆረቆረክ
እስከ ዛሬ የት ነበርክ ነው የምለው። በቃ አሁን የመጣኸው አንተ ነገሩን ለማጋጋል ነው እንጂ እኔ የሆነ መፍትሄ ይገኝበታል ብዬ ፈጽሞ አላስብም ማለት ነው። እና ዝም ብለህ አታስመስል። ምንም ቢሆን ፍፄ ባለፈው ቢሳሳትም እንኳስ እዩን ቡራን ሀይሚን አንድ ላይ በመሰብሰቡ ቢሳሳትም እንኳስ ማለት ነው መቼም ከሰው ስህተት ከብረት ዝገት አይጠፋምና ድጋሚ ደግሞ ፍፄ እንደዚህ ያደርጋል ብዬ እኔ አላስብም። ምክንያቱም አንድ ቤኪን ነው የምጠረጥረው ማለት ነው። ቤኪን እጠረጥረዋለሁ። እኔ ጥርጣሬ ነው፣ አላየሁም፣ ምንም አላልኩም ማለት ነው። እና አሉ እኮ ከእነሱም ውጭ እኮ አሉ። እነሱ የት እንዳሉ፣ ምን እንደሚሰሩ፣ ምን እንደሚያደርጉ፣ ቤታቸው የት እንዳለ እኮ አሉ ሌሎችም የሚያውቋቸው ማለት ነው። ኖ የግድ እነሱ ብቻ መጠርጠር የለብንም፣ ሌሎችም ሊያሳዩቸው ይችላሉ። እና አንተስ አሳይተህ ቢሆን ማን ያምንካል? ሾካካ አንተስ ብትሆን እያስመሰልክ ቢሆን አሁን የመጣኸው ደግሞ እንትን ትላለህ እንደ አንተ። ኧረ በእናትህ እኔ አሁንም ቢሆን ሀይሚዬና ቡራዬ ተጠንቀቁ ነው የምለው። እውነት ሰውን አትመኑ። እንደው በመጀመሪያ ጀምሮ አሁን ስለተጣላችሁ ምናምን ሳይሆን ሳትጣሉም ጀምሮ ማለት ነው እናንተን ለመጣል ወደዚህ ወደዛ የሚሉ ሰዎች አሉ። ከእንደዚህ አይነት ሰዎች ተጠንቀቁ። የራሳችሁ ጓደኞችን ቢሆኑ በቃ ዙሪያቸውን መገምገም አለባችሁ። ገምግሙ። ማን ነው? ምንድን ነው? ወደድኳቸው ያላችሁ ሁሉ እውነተኛ ሰው አይደለም። ሰውን አትመኑ ነው የምለው። ቡራ ደግሞ አሁን ስርዓት ይኑርህ። አሁን ይቺ ማናት ስሟ ራሱ ጠፋብኝ እናንተ። አብሳላት መሰለኝ አይደል? ካልተሳሳትኩ አሁን ይቺ አብሳላት እንትን የምትለውን እባክህ ቡራዬ ስርዓት ይኑርህ። ስርዓት ይዘህ ከቅማሜ ጋር ሰላም ፈጥረክ ብትኖር ነው የሚሻልክ። እውነት ለመናገር ቅመሜ ለአንተ ቅመምህ ናት። እውነት ነው፣ ምንም ጥርጥር የሌለው። አንተም ለእሷ ደግሞ ምንድን ነው ልበልክ? ምን ልበልክ? በቃ ራሷ ታውቀዋለች፣ አንተም ራስ ታውቀዋለክ። ምንም ብዬ መሰየም አልችልም። እና የሰው አፍም ጥሩ አይደለም። በቃ ሰው ብዙ ነገር ይልሃል፣ በተለይ በዚህ ሰዓት ማለት ነው። ሁሉም ትኩረት ያደረገው ጥፋተኛ ያደረገው አንተን ነው ማለት ነው። ስለዚህ ቡራ ምንድን ነው ስህተቴ፣ ወዴት ነው እየሄድኩ ያለሁት የሚለውን ነገር ቼክ ማድረግ አለብክ። ቼክ አድርግ። በተለይ አሁን ይቺ አብሳላትን ይዛሃት የመጣኸው ነገር ያክስትህም ልጅ ሆነች ያጎትህም ልጅ ሆነች ምንም ትሁን በዚህ ሰዓት ማንም አያስፈልግም። እና ይህንን ነው የምለው። ሌላ ምንም የምለው ነገር የለም። አንዳንድ ጊዜ መስመር ማለፍ የለብህም ቡራዬ። ይህንን ስልክ እኔ ስለምወድክ ነው፣ ከሀይሚ ጋር ከፍ ብላችሁ ማየት ስለምፈልግ ነው እንጂ ማለት ነው። እንደ ማንኛውም ሰው መቀጥቀጥ ካለብኝ እቀጠቅጣችኋለሁ ሁለታችሁንም ማለት ነው። ግን ኖ እንደዛ አይደለም መሆን ያለበት ማለት ነው። እና ሰው አስተካክል የሚልህን ነገር በጥሩ ነገር በስርዓት ባለው መልኩ የሚመክሩህን ሰዎች ስማቸው። አንተን የሚሳደቡ አንተን ዝቅ የሚያደርጉ ደግሞ ንቀህ ተዋቸው ለምለው። ሀይሚ ቡራዬ ደግሞ ሰላም ይፈጥራሉ፣ መቼም አይለያዩም። አንድነታቸው ደግሞ በቅርብ ለማየት ያብቃችሁ።